የ1960 ዓመተ ምህረት የግንቦት ወር ምሽት በደቡባማ ነበር። ሰዓቱ ከምሽቱ 2 ሰዓት አልፏል። አንድ መካከለኛ ዕድሜ ያለው መነጽር ያደረገና ጸጉር የሸሸ ተራ የሚመስል ሰው ከስራ ውሎ ደክሞት ሳን ፈርናንዶ በተባለው ሰፈር ከሚገኘው አውቶቡስ ላይ ወረደ። ይህ ሰው በየቀኑ በሚያደርገው የዘወትር ጉዞ ወደ ቤቱ ለመግባት በጨለማውና ጭቃማ በሆነው ጋሪባልዲ ጎዳና ላይ ብቻውን እየተራመደ ነው። ነገር ግን በዚያች ጨለማ ውስጥ በመንገዱ ግራና ቀኝ ባሉ ዛፎች ስር ልጆቹ የሚያውቁት የነበረው በዚሁ ማንነቱ ነው። ሞሳዶች ግን የዚህ ሰው እውነተኛ ስምና ከጀርባ ያለውን ዘግናኝ ታሪክ በሚገባ ያውቁታል። የዚህ ሰው እውነተኛ ስም አዶልፍ አይክማን ይባላል። አዶልፍ አይክማን ማን ነው? ይህ ሰው በሁለተኛ ዓለም ጦርነት ወቅት በናዚ ጀርመን አገዛዝ ስር የሞት መሐንዲስ በመባል የሚታወቀው የ6 ሚሊዮን አይሁዶችና የሌሎች አናሳ ማህበረሰቦችን ዘግናኝ እልቂት በዋናነት ካቀዱት ሎጂስቲክሱን ከመሩትና ከተገበሩት ከፍተኛ የሂትለር የጦር መኮንኖች አንዱና ዋነኛው ነው። ይህ ሰው በሚሊዮን የሚቆጠሩ ሰዎችን በመላ አውሮፓ አሰባስቦ በባቡር ጭኖ ኦሽዊትስና ትሬብሊንካ ወደ ተባሉት የሞት ካምፖችና የጋዝ ክፍሎች የላከ አረመኔ ሰው ነው። ዛሬ የምነግራችሁ በታሪክ ውስጥ ወደር የማይገኝለትን የሰው ልጅን የማመዛዘን አቅም የሚፈትነውንና ሞሳድ የዓለምን አይን ያሳሳተበትን ኦፕሬሽን ፊናሌ በሚል የኮድ ስም የሚታወቀውን ታላቁን አፈናና የማይታመነውን ጀብዱ ነው። ከቦነስ አይረስ እስከ ኢየሩሳሌም የተዘረጋው ይህ የሞሳድ ሚስጥር ኦፕሬሽን የፍትህ፣ የጽናት ናም የረጅም ጊዜ የበቀል ትዕግስት ማሳያ ነው። ሁለተኛው የዓለም ጦርነት እንደ አውሮፓውያኑ አቆጣጠር በ1945 ሲያበቃ ናም የሂትለር ናዚ ጀርመን በአሊያንስ ኃይሎች ሲገረሰስ በርካታ ከፍተኛ የናዚ ባለስልጣናትን በኑረምበርግ የጦር ወንጀለኞች ፍርድ ቤት ቀርበው የሞት ፍርድ ሲፈረድባቸው፣ ጥቂቶቹ ደግሞ ራሳታል ሲልቪያ ይህንን አስደንጋጭ ንግግር ለዓይነ ስውሩ አባቷ ለሎታር ነገረችው። ሎታር ሄርማን ከራሲዮ ታሪክና ከደረሰበት ስቃይ አኳያ ይህ ንግግር የሰቀጠጠው ቢሆንም የልጁ ፍቅረኛ ታላቁ የናዚ መኮንን ከአዶልፍ አይክማን ጋር ግንኙነት ሊኖረው እንደሚችል ጠረጠረ። ሎታር ወዲያውኑ ይህንን መረጃ በምዕራብ ጀርመን ለሚገኘውና የናዚ ወንጀለኞችን በማሚል ጥብቅና የማያዳግም ቀጥተኛ ትዕዛዝ አስተላለፉ። የውሳኔ ታሪካዊ ነበር። እስራኤል አይክማንን በድብቅ ገድላ መጣል ትችል ነበር። ነገር ግን ዓለም የናዚን ጭካኔ በግልጽ እንዲያይና የሆሎኮስት ታሪክ በይፋ እንዲመዘገብ ስለፈለገች አይክማን በሕይወት መያዝ ነበረበት። ኦፕሬሽኑ ፊናሌ የሚል ስያሜ የተሰጠው የሞሳድ ዳይሬክተር ኢሰር ሃሬል ኦፕሬሽኑን በበላይነት እንዲመራው ራፊ ኢታን የተባለውን እጅግ ልምድ ያለው ብልህና ደፋር የሞሳድ ኦፕሬሽን ኃላፊ መረጠ። ከሱ ጋር ፒተር ማልኪን የተባለ ጠንካራ የኮማንዶ አባል፣ አይክማንን በጉልበት ለመያዝ የተመደበው ሰው ዝቪ አህሮኒ የተባለ ምርጥ መርማሪ፣ ዶክተር ዮናህ ኤሊያን የተባለ የማደንዘዥ ዲፕሎማሲያዊ ቅሌት ሊያስከትል ስለሚችል ነው። ዚህ አህሮን የሚመራው የስለላ ቡድን ጋሪባልዲ ጎዳና ላይ ወደሚገኘው የክሌመንት ቤት አቅጣጫቸውን አድርጎ ቅርስ እንደ ጣት የጣት አሻራ የተለየ ነው እና የጭንቅላቱን አወቃቀር ከሁለተኛ ዓለም ጦርነት በፊት ከተነሳው የአይክማን ፎቶ ጋር አነጻጸሩት። 100% ተመሳሰለ። ማረጋገጫውን ያገኙት ግን ማርች 1 ቀን 1960 ነበር። ይህ ቀን አይክማንና ሚስቱ ቬሮኒካ የ25ኛ ዓመት የብር ኢዮቤልዩ የጋብቻ ባላቸውን የሚያከብሩበት ቀን ነበር። የሞሳድ ኤጀንቶች ቤቱን በቂ ነበር። ሪካርዶ ክሌመንት እውነተኛው አዶልፍ አይክማን ነው። ከዚህ በኋላ የነበረው እጅግ ፈታኙና አደገኛው ስራ አይክማንን ከቦነስ አይረስ ጎዳና አፍኖ ባቸው የሚቆጠሩ ኪሎሜትሮችን አቋርጦ እስራኤል ማድረስ ነበር። አርጀንቲና ሉዓላዊት ሀገር በመሆኗ ይህ ተግባር የሀገሪቱን ሕግ መጣስ ነበር። ማፈኛው ቀን ለግንቦት 11 ተቆረጠ። አካሄዱ እንዲህ ነበር። አይክማን በየቀኑ ምናልባት አይክማን ነቅቶ ይሆን፣ ምናልባት ፖሊስ ጠርቶ ይሆን የሚል ከባድ ፍርሃትና ጭንቀት ውስጥ ገቡ። ነገር ግን ልክ ምሽቱ 2:05 ላይ ሶስተኛው አውቶቡስ መጣ። በደካማው የአውቶቡሱ መብራት ብርሃን መነጽር ያደረገ እጁን ኪስ ውስጥ የከተተ ሰው ሲወርድ አዩት። አይክማን ነበር። አይክማን ከወረደ በኋላ ወደ ቤቱ እያመራ ነው። የሞሳድ ኤጀንቶቹ መኪናቸውን እየጠገኑ ያሉ መስለው ጠበቁት። አይክማን ቀስ ብሎ ወደ እነሱ ሲያው ኮማንዶ ጓንት ያጠለቀውን እጁን አዘጋጅቶ ተጠቃው። ማልኪን የ6 ሚሊዮን ሰዎች እንደሚያፈሰሰውን ይህን አረመኔ በባዶ እጁ ላለመንካት ሲል ነው የቆዳ ጓንት ያጠሉ። በአርጀንቲና የፍተሻ ኬላ ላይ ሲደርሱ ኤጀንቶቹ ለፖሊሶቹ ይህ ጓደኛችን ትናንት ማታ በመጠጥ ቤት ውስጥ በጣም ጠጥቶ ስለሰከረና ስለታመመ ነው፣ ወደ ሀገራችን ወስደን ልናሳክም ነው በማለት የውሸት ሰነዶቹን አሳዩ። አርጀንቲናዊው የድንበር ፖሊስ ሰነዶቹና ዩኒፎርሙን አይቶ እንዲሁም ግማሽ ራሱን የሳተውን አይክማንን ተመልክቶ ምንም ሳይጠራጠር ማተም መጥቶ አሳለፋቸው። ይህች ቅስበት የዓለምን ታሪክ የቀየረች ነበር። በግልጽ ያሳየበት
የተገደሉበትና ከ100 በላይ ሆሎኮስት ተረካቢዎች ምስክርነታቸውን የሰጡበት ታሪካዊ መድረክ ነበር። አይክማን በጥይት በማይበሳው የመስታወት ሳጥን ውስጥ ሆኖ ፍርዱን ይከታሚ ብቻ ነበርኩ። ይህች አባባል ግን ከሞራልና ከሰብአዊነት ሚዛን አላዳነችውም። በታህሳስ 1961 ፍርድ ቤቱ በአይክማን ላይ 15 የጦር ወንጀልና በሰብአዊነትን የማይበገር ኃይል ያረጋገጠና የ6 ሚሊዮን ንጹሐን ነፍሳት ደም በከንቱ እንዳልፈሰሰ ለዓለም ያሳየ ታላቅ የጀብዱ ታሪክ ሆኖ እስከ ዛሬ ድረስ ይዘከራል። ፍትህ የቱንም ያህል ብትዘገይ፣ ብትደበቅ ወይንም ብትሸሽ ጊዜዋን ጠብቃ መምጣቱ አይቀሬ መሆኑን የታሪክ ሕያው ምስክር ነው።